السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች ቻናሉን ሰብስክራይብ እና ላይክ ሼር በማድረግ ፕሮግራሙን እንዲከታተሉ እንጋብዛችኋለን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ከታሪክ ድርሳናቱም ዛሬም እንግዲህ ለእናንተ አስተማሪ ነው ያልነውን እነሆ እንላለን። በጅኖች ጥበቃ ውስጥ የሰለመውን ታላቁ ሰው ዛሬ እንግዲህ እንደዚህ እናያለን። አንድ ጊዜ በጅኖች ጥበቃ ውስጥ ገብቻለሁ። እኔ እንዴት እንደሰለምኩ ልንገርህ ይላል ባለ ታሪኩ። አንድ ቀን ከብቶቼ ጠፍተውብኝ ፍለጋ ወጣሁኝ። መንገድ ላይ ያለው ምሽት ቀደመኝና ወደ አንድ ሸለቆ ወርጄ ሌሊቱን ላሳልፍ አሰብኩ። ሸለቆ በጣም ያስፈራል። በዚያ በረሃማ ተራ ላይ ብቻዬን ለማሳለፍ የሸለቆውን ግዛት የጅኖች አለቃ እርዳታ ብቸኛ አማራጭ እንደሆነ ስለማቅ በዚህ የሸለቆ ግዛት የጅኖች አለቃ በሆነው ጅን እጠበቃለሁ ብዬ ቁጭ አልኩ። ይህ አባባል እንግዲህ በአረቦች ከቀደምት አያቶቻቸው የወረሱት ነው። በተለያዩ በሚያስፈራ ቦታዎች ላይ ሲሄዱ በጅኖቹ አለቃ እጠበቃለሁ እያሉ ራሳቸውን ይጠብቁ ነበር። እሱም ከአያቶቹ የወረሰው መሆኑ ይሄን ነበር። ልክ ይህን ብዬ ቁጭ እንዳልኩ ከወደ ሸለቆ ስፍራ ይህ የወቀሳ ድምጽ ይስተጋባ ጀመር። ወየውልህ፣ በልዕልናው አምላክ ተጠበቅ፣ በአላህ በባለሙሉ ክብር ከፍ ብሎ ሁሉም በሚቸረው። ከዚያም ከአንፋሎቹ አንቀጾችን አነበበልኝ። አላህንም አንድ አድርገው፣ ሌላውን አታስብ የሚል ድምጽ ሰማሁኝ። በጣም ደነገጥኩ፣ ፍርሃትም አንቀጠቀጠኝ። እንደምንም ራሴን አረጋጋሁና አንተ ስውር ጠሪ ምንድነው የምትለው? ጽድቅ ነው ኩነኔ ነው አንተ ዘንድ የሚገኘው አልኩት። አላህ ይምራህና ጉዳይን ግልጽ አድርገው በማለት ጥያቄን ሰነዘርኩለት። እሱም እንዲህ ሲል አስተጋባ። ባለ ብዙ መልካም ይሄው መልእክተኛው የስሪብ ላይ ይጣራል ወደ ቀጥተኛው። በመልካም ስራዎች በሶላት ይጣራል፣ ሰዎችን ከውርደት ካዘቅት ያወጣል። ይህን ስሰማ ወደ መልእክተኛው ለመሄድ ልቤ በናፍቆት ሸፈተ። እንዲህም አልኩት፣ ጠቁመኝ መንገዱን። አንተስ አላህ ይምራህ እስከ ኖርክ ርቃን። ረሃብም አይንካህ፣ ቀላቢ አለቃ ሆነህም ያዝልቅህ። ከተሰጠህ መልካም የምትሰጥ ያድርግህ። በሕይወት እስካለህ ከጅኖች ያብለጥህ ብዬ እኔም መለስኩለት። ይህም ምርቃት ሰድጀለት ወደ ጉዞ ልነሳ ከብቶቼን ወደ ቀዬ የሚያደርስልኝ እንደሌለ ስነግረው እሱ ሊያደርስልኝ ቃል ገባልኝ። ለምርቃት ውለታዬም እንዲህ ሲል የሽኝትን ምርቃት ጣፋጭ ስንኞች ደረደረልኝ። አላህ ይከተልህ፣ ያስተምርህ ጉዞህን፣ ምንዳህን ከፍ አድርጎ ይዘንም ነፍስህን። በሱም እመን፣ ጌታዬም ሐቅን ያውጣልህ፣ ከድሎቹን ሀያሉ እሱኑ አላህን ማወቅ ያጎናጽፍ። መለያያችን ደረሰ። ከመለያያችን በፊት መልእክተኛው ዘንድ ሄጄ ታሪኬን ስነግረው ስለ እናንተ ከጠየቅኝ ማን ነው ልበለው አልኩት። እኔ የንጉስ ልጅ ነኝ፣ ያ በሌሊት ወደ መልእክተኛ የመጡትን ጅኖች የመራሁት ጅን ነኝ ብሎኝ ከብቶችን ይዞ ወደ እኔ ቀዬ እየነዳ ጉዞውን ጀመረ። እኔም ጉዞዬን ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ጀመርኩ። ከቀናት በኋላ የመዲናን ከተማ መድረስ ቻልኩ። ቀኑ ጁምዓ ነው። ሰው ወደ መስጊድ ይተማል። እኔም ወደ መልእክተኛው መገኛ መስጊድ ሳቀና ልክ ጨረቃ የሚመስል ሰው በሚንበር ላይ ቆሞ ተመለከትኩ። መልእክተኛው ናቸው። ስመለከታቸው ሰዎችን የሚያወራ ጨረቃ እንጂ ሰው አይመስሉም ነበር። በቃ ግመሌን መስጊድ በር ልሰራትና ስግደታችንን እስኪጨርሱ ጠብቄ ያገኛቸዋለሁ ብዬ ግመሌን አስሬ ያቀና። ልክ እኔ ወደ ውስጥ ሲገባ አቡዘር ደግሞ ሲወጣ ተገጣጠመ። እንኳን ደህና መጣ፣ መስለምህን ከነብያችን በኩል ደርሶናል፣ አሁን ግባና ስገድ አለኝ። ገብቼ ሰገድኩ። ከዚያም ወደ ጓጓሁለት መልእክተኛው ሲሄድ መስለመኝና እንዴት እንደሰለምኩ ቀድመው ነገሩኝ። አልሐምዱሊላህ ብዬ ሳልጨርስ ያ በሸለቆ የተገናኘው ባልደረባ ከብቶችህን ወስዶ ለቤተሰቦች አስረክቦልሃል አሉኝ። ሱብሃንአላህ። አላህ ኸይር የፈለገለት ሰው ቢፈልግ በጅን ቢፈልግ በሰው በፈለገበት
አላሁ ስብሓነሁ ወተዓላ ኸይሩን ይመሯል። ሰይዳችን ሰለላሁ ዐለይሂ ወሰለም ለሰው ለጅኑ ለሁሉም የተላኩ ነብይ ነበሩ። የሰይዳችንን ሰለላሁ ዐለይሂ ወሰለም ጅኖች እንኳን ቀድራቸውን ያውቃሉ፣ ወደሳቸው ይጣራሉ። ዛሬኛ በሳቸው መንገድ ያለነው ግን ሐቂቃ ወደሳቸው መንገድ እንጣራለን? ሐቂቃ የሳቸውን መንገድ ይዘናል ወይ? ለራሳችን የምንተወው የቤት ስራ ነው። የረሱል ዐለይሂ ሰላቱ ወሰላም ሙዕጂዛ ተነግሮ አያልቅም። የእሳቸው ክብር አላህ እንጂ ሌላ ያውቀው። የእሳቸውን ደረጃ ጅኑም ሰውም ያቅሙም ቢያውቅም የደረጃቸውን ጫፍ ግን የሚያውቀው አላሁ ስብሓነሁ ወተዓላ ነው። የሰይዳችንን ሰለላሁ ዐለይሂ ወሰለም ክብር ከረበል ዓለሚን ውጭ ማንም ሰው ሊደርስበት የሚችል የለም። አላህ ኸይር የሻለት ሰው በመጥፎ ነገር እንኳን ኸይሩን ይመራለት። አላህ ስብሓነሁ ወተዓላ ከሰጠን ኒዕማ ሁሉ እስልምና ትልቁ ኒዕማ ነው። አላህ ስብሓነሁ ወተዓላ የእሳቸውን መንገድ የምንከተል የእሳቸውን ቂማ የእሳቸውን ክብር ደግሞ የምናውቅ አላህ ያድርገን። ሰምተው ተናግረው ከሚጠቀሙት አላህ ያድርገን። ለዛሬ እንግዲህ ኢብኑ ከሲርን ተጠቀመን። ቢዳየቱ ኒሃያ የተባለውን ታላቁን ኪታብ ተጠቀመን። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።